ያው እንግዲህ በ2018 ዓመተ ምህረት ለአረንጓዴ አሻራ ችግኝ ተከላ ፕሮግራም በሰፊው በቡናና ቆላ ፍራፍሬ እንዲሁም የደን ችግኝን አጠቃላይ 650 በላይ ችግኞችን አፍልተን ቅድመ ዝግጅት ላይ ነን። የቡና ፍራፍሬ ችግኝ አጠቃላይ ወደ 245,000 ችግኝ አፍልተናል። የደን 405,000 አካባቢ አፍልተናል። አጠቃላይ ወደ 650,000 ችግኝ በላይ ማፍላት ተችሏል ማለት ነው። እንግዲህ እዚሁ ዛሬ በምንገኝበት ወጀት ችግኝ ጣቢያ ላይ አጠቃላይ የማህበረሰቡን ካሁን በፊት ሌላ ቦታ እየሄዱ ያመጡበት የነበረውን የጉልበት ኪሳራ የተለያየ የትራንስፖርት ወጪ አስቀርተን በዚሁ በራሳችን በከተማው ችግኝ ጣቢያ አቋቁመን 2 ዓመት ሞልቶናል። ስለዚህ አርሶ አደሩ ማህበረሰቡ የከተማውና የገጠሩ ማህበረሰብ የሚፈልገውን የቡናና ቆላ ፍራፍሬ ችግኝ እንዲሁም የደን ችግኞችን ተፈላጊና በአጭር ቦታ ሊዘጋጁና ሊተከሉ የሚችሉ ችግኞችን አዘጋጅተን ጨርሰናል ማለት ነው። አሁን ይህን ይዘን ምንድነው አጠቃላይ የቡናና ቆላ ፍራፍሬን በተመለከተ የአቮካዶና የቡና ክላስተሮችን በሰፊው እየሰራ እንገኛለን። ኦልሞስት አሁን የጉድጓድ ዝግጅታችንን ጨርሰናል። የክላስተሩን የቡናና የአቮካዶ ክላስተር አጠቃላይ አረንጓዴ አሻራ ተከላን በተመለከተ ቅድመ ዝግጅቱ የጉድጓድ ቁፋሮ ራሱ ከ65% በላይ ደርሷል። ስለዚህ አሁን እንግዲህ ቀጣይ የ2018 የአረንጓዴ አሻራ ተከላና የአንድ ቀን ጀንበር ተከላውን በተገቢው መንገድ ሳይት ለይተን ኦልሞስት ወደ 24 ሄክታር የደን የተከላ ቦታ ኦልሞስት ወደ 45 ሄክታር አካባቢ ደግሞ የቡናና ቆላ ፍራፍሬ እንዲሁም ክላስተሩ ወደ 200 ሄክታር የለየ ነው አለ ቡናና አቮካዶ የምንተክልበት ማለት ነው። በአጠቃላይ ኦልሞስት በዘንድሮ አመት ወደ 250 ሄክታር አካባቢ እንሸፍናለን የሚል እሳቤ ይዘን ነው እቅድ ይዘን ነው እየተንቀሳቀስን ያለን። ስለዚህ በሰፊው ይሄን ሰርተን ሀገሪቱን ወደ አረንጓዴ ኢኮኖሚ እንቀይራለን። አንደኛ የመንግስትም የፓርቲም ኢኒሼቲቭ ስለሆነ በትኩረት ይዘን እየሰራን ያለን። የባለፈ አመት ራሱ የኢንቨንተሪ ቆጠራችን ስናየው በተሻለ መንገድ 95% በላይ ነው። አብዛኛው አርሶ አደሩ ማህበረሰቡ የከተማውም የገጠሩም የሚወስደውን ችግኝ በጣም በተገቢው መንገድ እየተንከባከበና እያለማ ያለበት ሁኔታ አለ። ስለዚህ የግሪን ሌጋሲ ስራችን ኦልሞስት አሁን ተቀባይነቱ በህብረተሰቡ ዘንድ 100% ተቀብሎ እየሰራና ውጤታማ የሆነበት ሁኔታ ስላለ እኛ ደግሞ ህብረተሰቡ የማያገኛቸውን ችግኞች በተለያየ መንገድ ደግሞ ለኛ በችግኝ ጣቢያም እያባዛን ለአርሶ አደሩ በሽያጭም በነፃ የምንሰጥበት ሁኔታ አለ። ይህን ስንሰራ እንግዲህ 2017 አካባቢ ነው ጀመር ነው። ግን በሚታይ ደረጃ አጠቃላይ አሁን እንደነባር ችግኝ ጣቢያ ነው ሁሉንም አክሰስ እያደረግን ያለና እዚህም ችግኝ ጣቢያ ውስጥ የ14 የስራ እድል የተፈጠረላቸው ልጆች አሉ። 14 ልጆች ማለት ነው። ስለዚህ የደንንም የፍራፍሬውንም ችግኝ 14ቱ ልጆች ፐርፌክትሊ ኢፌክቲቭሊ ስራቸውን እየሰሩ የከተማውና የገጠሩን ማህበረሰብ እየጠቀሙ ያሉበት ሁኔታ አለ። ኦልሞስት እኛ ምንድነው አዳዲስ ዝርያዎችንም ለተለያዩ ለኤንጂኦዎችና ለሌሎች ወረዳም እያባዛን የምንሸጥበት ሁኔታ የከተማውም ትልቅ ገቢ በባለፈው አመት ራሱ 100,000 ብር በላይ ገቢ አግኝተናል። ችግኝ ሽያጭ ራሱ በዘንድሮ አመት ደግሞ አዳዲስ እነዚህ ከስርዓተ ምግብ ጋር ተያይዞ የምንሰራቸው እነዚህ የጎደሬ የካዛባ የብርቱካናማ ስኳር ድንች እንዲህ የተለያዩ ስራዎችንም እዚሁ እያባዛን ለአርሶ አደሩ ለሌሎች ወረዳም የምናከፋፍልበት ሁኔታ በሰፊው እየሰራን ያለና ስለዚህ እንግዲህ ግብርና እንደ ግብርና አረንጓዴ ማልበስ ራዕዩም እቅዱም ነው። ያው ውጤቱን በዚህ የታጀበ ሆኖ ማየት ነው እኛ የምንፈልገው። በዘንድሮ አመት ቢያንስ 50% በጥፍ አሳድገን ነው የሰራነው እና የተሻለ ውጤትም አግኝተናል። አሁን ያለበት ቁመና አሁን ኦልሞስት እንግዲህ ሰኔ ላይ ጀምሮ ከዛሬ ጀምሮ ቀጣይ እንግዲህ ሰኔ 15 ጀምሮ ሁሉም አርሶ አደሩም እየወሰደ የሚተክልበት ሬዲ ሆኗል። ለተከላ ዝግጁ ነው። የተከላ የቁመት ሂደቱንም አጠቃላይ ፐርፎርማንስን ያሟላ ችግኝ አዘጋጅተናል። ስለዚህ አርሶ አደሩም ከተማው ማህበረሰብ ከሰኔ ወር ጀምሮ መውሰድ የሚችልበትን ሁኔታም ያው ግልጽ ነው። ህብረተሰቡ ኢንፎርሜሽን አለው፣ መረጃ አለው። በዚህ አግባብ እኛም ስርጭት እንጀምራለን። ስለዚህ ጭቃ ሳይዘው ለትራንስፖርት አክሰስ ሳይቸገር አርሶ አደሩም በተገቢው መንገድ ወስዶ የሚተክልበትና የሚያጸድቅበት ያው በባለፈው አመትም የተሻለ ተሞክሮ ስላለ ቀድመን የተከልናቸው ጥሩ ፐርፎርማንስ ነው። ዘግይተን የተከልናቸው የመድረቅና እንትን ማለት ስንባልም ስላለ ቀድሞ ተክሎ የመንከባከብ እና ችግኙን ያው ውጤታማ እንዲሆን የማድረግ ስራ እንሰራለን። ያን ያህል የሚያስቸግር ነገር የለው። እንደ ከተማ የደንም የፍራፍሬ ቡናና ፍራፍሬ ችግኙ ውጤቱ ጥሩ ፖዚሽን ላይ ነው ያለው። ኦልሞስት አሪፍ ነው የሚል እንትን ያለን እኛ ቀጣይ ደግሞ ከዚህ በላይ ደግሞ 2019
ዛሬ ጀምረን የተዘጋጀን ያለንበት ሁኔታ አለ። አሁን ቡና አፍልተናል ኦልሞስት። ለቀጣይ አመትም ቡና አቮካዶ አፍልተናል ኦልሞስት ወደ 16 መደቦችን ለቀጣይ ለ2019 ደግሞ አፍልተናል። የግዴታ ቀድሞ ቢያንስ ብዙ ጊዜ የሚጠቀሙ ችግኞችን በአጭር ጊዜ የማይደርሱትን ቀድመን እያፈላን ስለሆነ አቮካዶና ቡና አፍልተናል። ቀጣይ እናስኬዳለን። ከዚህ በበለጠ ደግሞ ቢያንስ እንኳን 25% እድገት አሳይተን ደግሞ ቀጣይ አመት የተሻለ ፐርፎርማንስ እንፈጽማለን።